በምስራቅ ጉራጌ ዞን 5 ሰዎች በታጣቂዎች ተገለዋል። ይህንን መረጃ እናካፍላችኋለን። ፕሬዝዳንት ታደሰ የትግራይ ምክር ቤት በነገው ዕለት አዲስ ፕሬዝዳንት ለመምረጥ ማቀዱን አረጋገጡ። ከመቀሌ መውጣት እቅድ እንደሌላቸው አስታውቀዋል። ይህንን መረጃ እናካፍላችኋለን። ትራምፕ በኢራን ላይ የተጣለው የባህር ላይ እገዳ እንደሚቀጥል አስታወቁ። ቴህራንም ተግባራዊ ምላሽ እንደምትሰጥ አስጠንቅቃለች። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደ ያዝንላችሁ ዘገባዎች እናልፋለን። በምስራቅ ጉራጌ ዞን 5 ሰዎች በታጣቂዎች ተገለዋል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ 4 የአንድ ቤተሰብ አባላትን ጨምሮ 5 ሰዎች በታጣቂዎች ተገለዋል። ታጣቂዎቹ ጥቃቱን ያደረሱት ትላንት ከሌሊቱ 9 ሰዓት ላይ በተኙበት ገብተው መሳሪያ በመተኮስ መሆኑን የአካባቢው ነዋሪዎችና የሟች ዘመዶች ተናግረዋል። ጥቃቱ የተፈጸመው በወረዳ አንሴኖት በተባለ ከተማ ውስጥ መሆኑን ለዶቼ ቬለ የተናገሩ አንድ የሟች የቅርብ ዘመድ ታጣቂዎቹ በተለምዶ አየር ጤና ተብሎ በሚጠራው መንደር እየተኮሱ ነው የገቡት። ወደ መኖሪያ ቤት በመግባት 5 ሰዎችን ተኩሰው ከገደሉ በኋላ ተመልሰው ሄደዋል። ከሟቾቹ መካከል 4ቱ የአንድ ቤተሰብ አባላት የሆኑ እናትና ከ3 ልጆቿ ጋር ነው ብለዋል። በከተማዋ ነዋሪ የሆኑ ሌላ የዓይን እማኝ በበኩላቸው ግድያው መፈጸሙን አረጋግጠው ጥቃት አድራሾቹ በአካባቢው በሸፍትነት የሚንቀሳቀሱ ወጣቶች ሳይሆኑ እንዳልቀረም ተናግረዋል። ጥቃቱን በተመለከተ ለማነጋገር በስልክ ያገኛቸው የምስራቅ መስቃን ወረዳ ዋና አስተዳዳሪ አቶ መሐመድ ሰረላ መረጃውን አሰባስበው እንደሚገልጹ ቀጠሮ ይዘው ነበረ። ነገር ግን በቀጠሮ ሰዓት ለማግኘት ተደጋጋሚ ሙከራ ብናደርግም ስልካቸው ዝግ በመሆኑ ምላሻቸውን ማካተት አልተቻለም ሲሉ ዶቼ ቬለ ስለ ጥቃቱ ተናግረዋል። ፕሬዝዳንት ታደሰ ወረደ የትግራይ ክልል ምክር ቤት በነገው ዕለት አዲስ ፕሬዝዳንት ለመምረጥ ማቀዱን አረጋገጡ። ከመቀሌ መውጣት እቅድ እንደሌላቸውም አስታውቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ክልል ምክር ቤት ነገ ሚያዝያ 23 ቀን አዲስ ፕሬዝዳንት ለመምረጥ መዘጋጀቱን አረጋገጡ። ይህ ውሳኔ የተሰማው የህዝባዊ ወያኔ ሓርነት ትግራይ ህወሓት ከጦርነቱ በፊት የነበረውን የክልል ምክር ቤት መልሶ ለማቋቋም ባሳለፈው ውሳኔ ሳቢያ በክልሉ የፖለቲካ ውጥረት በነገሰበትም ወቅት ነው። ይህ የታቀደው ምርጫ ይፋ የሆነው ሌተናል ጀነራል ታደሰ የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን የመንግስት መዋቅር ለመመለስ ያሳለፈው ውሳኔ የፕሪቶሪያውን ስምምነት ውድቅ ያደርገዋል፣ እንዲሁም በክልሉ የሚታየውን የመረጋጋት ጥረት ያደናቅፋል በማለት ካስጠናቀቁ ከጥቂት ቀናት በኋላ ነው። ሌተናል ጀነራል ታደሰ ሚያዝያ 13 ቀን በሰጡት መግለጫ ከጦርነቱ በፊት የነበረውን አስተዳደር መዋቅር መልሶ ለማቋቋም የተወሰነው ውሳኔ የፕሪቶሪያውን የሰላም ስምምነት የሚጥስ ነው ሲሉ ገልጸው በጥንቃቄ መገምገም እንዳለበትም አሳስበዋል። የህወሓት ውሳኔ በጽኑ የነቀፉት ፕሬዝዳንቱ ሂደቱ አካታችነት የጎደለው መሆኑንም አስጠንቅቀዋል። ህወሓት ከመጋቢት 7 እስከ 8 ባካሄደው የማዕከላዊ ኮሚቴ ስብሰባ 2.8 ሚሊዮን በላይ ህዝብ የመረጠው ምክር ቤት ወደ ስራው መመለስ አለበት በማለት ምክር ቤቱ የክልሉ የበላይ ሉዓላዊነት ስልጣን ባለቤት መሆኑንም ገልጾ ነበረ። የፓርቲው መግለጫ ከፕሪቶሪያ ስምምነት በኋላ የተቋቋመው ጊዜ አስተዳደር መዋቅር ዳግም ሊዋቀር እንደሚችልም አመላክተዋል። ይህ እርምጃ በጊዜ አስተዳደሩ ላይ ውስጣዊና ውጫዊ ጫናዎች በበረቱበት ወቅት የመጣ ሲሆን ፓርቲው ነባር ተቋማት የትግራይን ህዝብ ጥቅም ለማስጠበቅ በያገለግሉ አይደለም የሚልም ክርክር ያቀርባል። ሌተናል ጀነራል ታደሰ ግን መላው ህዝብ የሚመለከቱ ጉዳዮች በጠበበ መድረክ መወሰን አልነበረባቸው በማለት ሂደቱ በህዝቡ ዘንድ በከፍተኛ ውጥረት የፈጠረ ነው መሆኑን ተናግረዋል። ነባሩ ምክር ቤት መመለስ ወይም ሌላ አማራጭ መከተል በሚለው ጉዳይ ላይ ውይይት መደረግ እንደነበረበትም አክለዋል። በክልሉ እየደረሰ ያለውና ማህበራዊና ኢኮኖሚያዊ ጫና የገለጹት ፕሬዝዳንቱ የጊዜያዊ አስተዳደሩ የስልጣን ዘመን ቢራዘምም የመንግስት ሰራተኞች ደሞዝ አለማግኘታቸውን ጠቅሰው የፌዴራል መንግስት በነዳጅ በበጀትና በመልሶ ግንባታ ላይ የጣለውን ገደብ እንዲያነሳም ጠይቀዋል። ፕሬዝዳንቱ እስካሁን ምላሽ ያላገኙ የተፈናቃዮችና የወሰን ግጭቶች ጉዳዮች የትግራይ መሰረታዊ ጥያቄዎች መሆናቸውን ተናግረዋል። ጉዳዮችን መራርጦ ቅድሚያ መስጠት እንደማይገባም አስጠንቅቀዋል። ሌተናል ጀነራል ታደሰ በክልል ውስጥ ያለውን ልዩነት በሚያሰፋ ፖለቲካዊ ፓራላይዜሽን እንዲቆም አሳስበዋል። በወሬና በሐሜት የሚፈታ ችግር የለም ያሉት ፕሬዝዳንቱ ባለድርሻ አካላት የተለያዩ ሀሳቦችን በማቀናጀት ለመረጋጋት በጋራ እንዲሰሩም ጥሪ አቅርበዋል። በስልጣን ዘመናቸው ስላከናወናቸው ስራዎች ሲገልጹ አስተዳደራቸው ዳግም ወደ ጦርነት እንዳይገባ መከላከሉንና በፕሪቶሪያ ስምምነት የተመለሱ አገልግሎቶች እንዲቀጥሉ ማድረጉንም ጠቅሰዋል። ከፍተኛ ፈተናዎች ቢኖሩም ጦርነት እንዳይነሳ መከላከል ችለናል ብለዋል። በማጠቃለያ ንግግራቸውም ህዝቡ በጦርነት መዛሉን የገለጹት ፕሬዝዳንቱ የትግራይ ህዝብ በጦርነት የሚፈታ ችግር አለ ብሎ አያምንም ብለዋል። ይሁን እንጂ የችግሩ መንስኤዎች ካልተቀረፉ በረጅም ጊዜ የእርስ በርስ ጦርነት ማስቀረት አይቻልም ሲሉም አስጠንቅቀዋል። የግል አቋማቸውን በድጋሚ ያረጋገጡት ጀነራሉ መቀሌ ለመልቀቅ ፍላጎት የለኝም፣ ያለፈው ዘመን ስህተት ዳግም አይደገም በማለትም ንግግራቸውን አጠቃለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። ትራምፕ በኢራን ላይ የጣለው የባህር ላይ እገዳ እንደሚቀጥል አስታወቁ። ቴህራንም ተግባራዊ ምላሽ እንደምትሰጥ አስጠንቅቃለች። ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ዋሽንግተን በኢራን ላይ የጣለችውን የባህር ላይ እገዳ እንደምታስቀጥል አስታውቀዋል። ፕሬዝዳንቱ አዲስ ድርድር ለመጀመር ሲባል እገዳው እንዲላላና የቀረቡ አማራጮችን ውድቅ ያደረጉ ሲሆን ቴህራን በበኩሏ የተባባሰ ለመጣው ውጥረት ተግባራዊ ምላሽ ልትሰጥ እንደምትችልም በማስገንዘብ አስጠንቅቃለች። አልጀዚራ እንደዘገበው ከሆነ ፕሬዝዳንት ትራምፕ በኢራን ላይ ወደቦች የጣለው እገዳ በቦምብ ጥቃት የበለጠ ውጤታማ ነው ያሉ ሲሆን ይህ ማስተዳደራቸው እገዳው የሚያስከትለውን ኢኮኖሚያዊና ጂኦፖለቲካዊ ጫና ግምት ውስጥ በማስገባት ስትራቴጂካውን የመቀጠል
የመቀጠል ፍላጎት እንዳለው የሚያሳይ መሆኑንም አመላክተዋል። የአሜሪካው መሪ ይህንን ንግግር ያደረጉት ኢራን የኒውክሌር ፕሮግራሟን ጨምሮ ሰፋ ያለ ውይይቶችን ለመጀመር እንደ ቅድመ ሁኔታ የሆርሙዝ ሰርጥ እንዲከፈት በጠየቀችበት ወቅት ነው። ይሁን እንጂ ትራምፕ ጥያቄውን ውድቅ ያደረጉ ሲሆን ዋሽንግተን ያቀረበቻቸው ጥያቄዎች እስካልተሟሉ ድረስ የማዕቀብ ጫናውና የባህር ላይ እገዳው እንደማይነሳ አመላክተዋል። ይህ የቀጠለ መጓባት የነዳጅ ዋጋ መናርና ለዓለም አቀፍ አቅርቦት ቀጣይ ዕጣ ፈንታ ለመታወቅ ምክንያት ከመሆኑም በላይ ጂኦፖለቲካዊ ውጥረቶች እንዲቆሙ አድርገዋል። ዋሽንግተን እገዳው ኢራን ስምምነት ላይ እንድትደርስ ለማስገደድ አስፈላጊ መሳሪያ ነው የሚል አቋም ቢኖራትም ቴህራን በበኩል እንዲህ ያሉ እርምጃዎች ሉዓላዊነትን የሚጥሱ መሆናቸውን በመጥቀስ ጫናው የሚቀጥል ከሆነ የአጸፋ እርምጃ ለመውሰድ ዝግጁ መሆኗንም ገልጻለች። የቅርብ ጊዜ ክስተቶች ሁለቱም ወገኖች በያዙት አቋም በመጽናታቸውና የመፍትሄ ምልክቶች ባለመታየታቸው የድርድሩ ሂደት ምን ያህል ደካማ ደረጃ ላይ መሆኑና የግጭቱ መባባስ ዕድል ከፍተኛ መሆኑን የሚያሳዩ ናቸው ተብለዋል። ኢራን ለዚህ በሰጠችው ምላሽ እገዳው መቀጠሉ ያልተገለጹ ተግባራዊ እርምጃዎችን እንድትወስድ ሊያስገድዳት እንደሚችል ያስጠነቀቀች ሲሆን ይህም ቀድሞውኑ የዓለምን የኤነርጂ ገበያ ባወከውና በቀጠናው የደህንነት ስጋት በፈጠረው ግጭት ላይ ተጨማሪ ስጋትም ደቅኗል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።